ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው ክርስቶስ የሚወስደን። የሌሎች ጀልባዎች ጩኸት የማይሰብራት ታንኳ እሱ ያለባት ታንኳ ናት። በጣም ሩቅ ያሉና በጣም የቀረቡ ከክርስቶስ የሚያገኙት ነገር በጣም የተለያየ። አርዮስ በቤተ መቅደስ ከካደው ይልቅ መስቀል ላይ ያወቀው ያ ቲያታዊ ዘየማን እንዴት ይደንቃል! እነሱን ማቅረብ አለበት እግዚአብሔር በታምራት። እኛስ ከዲያብሎስ ጋር ባለብን ብርቱ ውጊያና ፈተና አሸናፊዎች መሆን አለብን። በምድር ላይ ደዌያትን አራቀ፣ በታንኳ ላይ ደግሞ የሐዋርያትን ፍርሃት አራቀላቸው። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪኛ ተረጋግተን በእምነት ጸጥ እንበል ክርስቲያኖች። ከትላንቶቹ ይልቅ የዛሬው ፈተና ከብዶና በስቶ እንዳይመስላችሁ በጣም ደካሞችና ሰነፎች ሆነን። ክርስቶስ አብረሽ እያለ ምን ይጨንቅሻል? ክርስቶስ ካንተ ጋር እያለ ምን ያስፈራሃል? የጠበቀ ወዳጁ ሊያደርግ ከፈለገ እንደ አብርሃም ዘመናትን ሊዘጋ ይችላል። የተወደዳችሁ ክርስቲያኖች፣ በፈተናዎቻችን መካከል ያወቅነው ክርስቶስ አይበልጥም? በእርግጠኝነት በደህናው ጊዜ ካገኘነው እግዚአብሔር ይልቅ በመከራችን ጊዜ ያገኘነው እግዚአብሔር አላስደነቃችሁ? ጸጥ ባለ ጊዜ ካየነው ይልቅ በማይበል ውስጥ የቀመስነው እግዚአብሔር አላሳረፋችሁ? ምንም ባልነበረበት ጊዜ ካወቃችሁት ከተረዳችሁት እግዚአብሔር በላይ በእውነት ምን ውስጥ ገባለሁ ባላችሁ ጊዜ ደርሶ ያወጣችሁ አምላካችሁ አልደነቃችሁ? በመከራ ውስጥ የሚታወቅ እግዚአብሔር እንዴት ይደንቃል! ወገኖቼ፣ አርዮስ በቤተ መቅደስ ከካደው ይልቅ መስቀል ላይ ያወቀው ያ ቲያታዊ ዘየማን እንዴት ይደንቃል! እዛ ውስጥ ማየት፣ እዛ ውስጥ ክርስቶስን ማግኘት አይደንቅም? የተተወውን ማወቅ፣ የተጣለውን መረዳት፣ የተናቀውን ማክበር፣ የተገፈተረውን ማቀፍ፣ ምንም አይደለም የተባለውን ሁሉ ነገር ነው ብሎ ማመን፣ ይሄ እኮ ነው የሚደንቀው። በመከራዎች ውስጥ ወቁት። ይሄን እግዚአብሔርን ማወቅ እጅግ የሚጠልቅ ነው ወገኖቼ። ምንም በሌለበት ውስጥ ማወቅ ይሄንን ነው የሚያሳውቃቸው ወገኖቼ። የተወደዳችሁ ክርስቲያኖስ፣ በጉ መድኃኒታችን ኢየሱስ ክርስቶስ ወደሚመራን ሁሉ መሄድ እሱ አንድ የክርስትና ልክ ሆኖ ሳለ ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው ክርስቶስ የሚወስደን። እንዳትጠራጠሩ። መልካም ሐሳቢ ነዋ። ደግ ሩሩ አምላክ ነዋ። በባህሩ መሄድ በየብሱ ከመሄድ ይልቅ በጣም ብዙ ጥቅም እንዳለው የሚያውቀው ክርስቶስ ስለሆነ እኮ ነው። ግድ የላችሁ። ከክርስቶስ ጋር ከሆነ የብሱን ከመሄድ ይልቅ በባህሩ በታንኳው በማይበሉና በንፋሳት ውስጥ መሄዱ በጣም ይጠቅማል። በእርግጠኝነት ስለሚጠቅም ነው የወሰዳቸው ወገኖቼ። ምክንያቱም በዚህ ውስጥ የሚያውቁት ዕውቀት አለ፣ በዚህ ውስጥ የሚረዱት እውነት አለ፣ በዚህ ውስጥ የሚገባቸው ጸጋ አለ። አትጥሉት መነዋወጹን። በእርግጠኝነት የቤተ ክርስቲያናችንንም እንደዚህ መነዋወጽ እንኳን አትጥሉት ወገኖቼ። እጅግ የምናውቀው እግዚአብሔር አለ፣ እጅግ የምንረዳው እግዚአብሔር አለ። ምክንያቱም መርከቢቷን የሚቀዝፈው ብፁዕ አቡነ ገሌ ሳይሆኑ ያ የተወደደ ክርስቶስ ይቀዛፊዋ ሊቀ ሐመሯ ሰው አይደለም። አምላኳ መድኃኒቷ ፈጣሪዋና አባቷ ነው። ይህን የሚያምን ክርስቲያን ሊቀ ሐመሩ ማን መሆኑን የሚረዳ ክርስቲያን በመተማመን ይኖራል በመርከቢቷ ውስጥ። ሌሎች ጀልባዎች አያስቀኑትም። ምናልባት ጸጥ ያሉ ጀልባዎች ሊኖሩ ይችላሉ። የማይታወቁ የባህር ላይ መንገዶች ሊኖሩ ይችላሉ። ልክ ነው። አሁንም እንደዛ ያሉ የሚመስሉ እንዳሉ አውቃለሁ። እመኑኝ ግን ሊቀ ሐመሩ እዛ ውስጥ የለም። የሌሎች ጀልባዎች ጩኸት የማይሰብራት ታንኳ እሱ ያለባት ታንኳ ናት። ይጩሁ አይሰብሯትም፣ ይጩሁ አይከድኗትም፣ አያሸንፏትም። ምክንያቱም ሰው የሚመራት ታንኳ ስላልሆነች ወገኖቼ። ግድላችሁ የብሱን ከመሄድ ይልቅ ክርስቶስ ያለበት ባህሩን ይሻለናል። አትጥሉት። የሚሻል ስለሆነ እኮ ነው እንዲህ ያደረገው። ያላንዳች ጸጋ፣ ያላንዳች በረከት፣ ያላንዳች ስጦታ፣ ያላንዳች ጥቅም፣ ያላንዳች ፋይዳ፣ ያላንዳች ረብ ክርስቶስ ወደ ንውጽውጽታው ወደ መናወጡ ፍጹም ቢሆን ልጆቹን ይዞ አይገባም። ባህር ላይ ከመሆኑ በላይ እጆቹ ላይ እንዳለን እንተማመናለን። ባህሩን አናይ፣ ይልቁኑ ልታድነን ተነስ ብለን የምንቀሰቅሰውን የባህሩን የማይበሉን የንፋሳቱን ጌታ እንጠራዋለን። እጆቹ ላይ እንዳለን እናምናለን። እንጠራዋለን። ግድ የላችሁም። ወደ ባህሩ ማዶ እሱ የሚገባ ከሆነ አብራችሁት ግቡ። እሱ ከፈቀደ የትኛውንም መከራ ታገሱ። እሱ የመራችሁ ከሆነ የእሱ ፈቃድ ከሆነ ወደ ኋላ አትቅሩ። እመኑትና ተቀበሉት። ከየብሱ ይልቅ በባህሩ መሄድ የተሻለ ቢሆን ነው የወሰዳቸው። መከራን የማወቅና የመረዳትን ጸጋ ሊያሳያቸው ክርስቲያኖች። ማክሲመስ የተባለ ሊቅ እንዲህ ይላል ስለ ፈተና ሲናገር፣ ፈተና በአንዳንዶች ዘንድ ከቀደመ ኃጢአታቸው ሊያነጻቸው ይመጣል፣ በሌሎች ደግሞ አሁን ያላቸውን ፍጽምና የበለጠ ሊያሳምር ይመጣል። እንዲሁም በሌሎች ደግሞ ሊመጣ ላለው ነገር
እንዲዘጋጁ ለማድረግ ይመጣል ይላል። አዎ በቃ ወይ ያነጻሃል ክርስቲያን ከሆንክ ወደ ባህሩ ከክርስቶስ ጋር አብረ የተሳፈርክ ከሆንክ ወይ ያነጻሃል አንድ ወይ ደግሞ የበለጠ አሁን ያለን ጥንካሬ ውብ አድርጎ የበለጠ ያሳምርልሃል ወይ ደግሞ ቅድም ላልኩ ለሚመጣው መከራ ይሰራሃል። ክርስቲያን ኮንክ ትሰራለህ፣ ክርስቲያን ኮንክ ትነጻለህ፣ ክርስቲያን ኮንክ በፈተናዎቹ በመከራዎቹ ውብ እየሆንክ እየነጠርክ ትሄዳለህ። ዓላማው ይሄ ነው፣ ወደ ባህሩ የሚወስደው። ለምን ወደ ባህሩ ወሰዳቸው? ጥቂት ነገሮችን ነግሬያችኋለሁ። ለምን ደቀ መዛሙርቱን ብቻ ወሰዳቸው? ለምን ሌሎቹ ቀሩ? ቅድም ባለው በእነሱ ስንፍናና ድካም የብሱን እንጂ ባህሩን መሄድ ስለማይፈልጉ ትንሽ ርቀት መጓዝ ስለማይፈልጉ ክርስትናውን ለራሳቸው እንደሚያመቻቸው አይነት ሰዎች ስለሆኑ እሱን ዘርዝረን ለምንድን ነው ግን ሁለት ነገሮችን በቅርበት ላሉና በርቀት ላሉ የሚሆነውን ነገር ልጠቁማችሁ። የተወደዳችሁ ክርስቲያኖች በጣም ሩቅ ያሉና በጣም የቀረቡ ከክርስቶስ የሚያገኙት ነገር በጣም የተለያየ ነው። በጣም ርቀው የብሱን ላሉ የእጁን ታምራት ብቻ ያያሉ። በጣም የቀረቡት ግን ከፍ ብለው እንደ ምስጢር ወዳጅ አንድ ነገር ይረዳሉ። ምን ይላሉ? እሱ ባለበት የሚመጣ አደጋንና ፈተናን እንዴት እንደሚያልፉ ያውቃሉ፣ ይረዳሉ። ምን ማለት ነው? ለቀረቡት ተአምራት ይደረጋል። ትንሽ በጣም ለቀረቡት ፈተና ይደረጋል። ደግሞ በጣም ለራቁት እነሱን ለማቅረብ ተአምራት ይደረጋል። አንዳንዶች ኦርቶዶክሳውያን ሆነ ይሄንን መከራ እኔ ኦርቶዶክስ ስለሆንኩ ማለትም የለብኝም፣ ግን አንዳንዶች ይሄ እንዳይመስላቸው እያጋነንና እየኳለን እንዳይመስላቸው። ለምንድን ነው ይሄ ሁሉ መከራና ውርጅብኝ ከዘመናት መፈጠር ጀምሮ የደረሰብን ካላችሁኝ በጣም የቀረብን ስለሆንን ነው። በእርግጠኝነት የቀረቡት ሐዋርያት ማይበልና ንፋሳት እስኪደፍቃቸው ድረስ ፈተና ገጠማቸው። የራቁት የብሱን የሚሄዱት ግን የእጁን ታምራት አሳያቸው። ምን ማለት ነው? በጣም ከቀረብክ ከፈተናዎች ጋር ከመከራዎች ጋር በዚህ ምድር ካሉ ስቃዮች ጋር ከክርስቶስ ጋር አብረህ ትኖራለህ። ስትቀርብ የበለጠ ፈተና ይመጣል። ሁሉንም ቅዱሳንን ሕይወት ተመልከቷቸው እስኪ ጥቀሱልኝ። ያለ መከራ ጸጋን የተቀበለ ማን ነው? ከክርስቶስ ታንኳው ጋር አብሮ ተሳፍሮ ማይበልና ንፋስ ንውጽ ውስጣ ያላገኘው ማን ነው? እስኪ ጥሩልኝ። ቅዱስ ያዕቆብ ነው። ዝሆን የሚባል በሽታ ነበረበት። በቅርጫት እየዞረ ነበር የሚያስተምረው። ጳውሎስ ነው። ራሱን የሚወጋው ሰይጣን ተሰጠኝ እስኪል ድረስ ራሱን ታማሚ ነበር። ቅዱስ ጴጥሮስ ነው። ብርቱ የወባ በሽተኛ ነበረ። ምዕመናን እኛ ከነሱ የተለየነንን? ወደዚህ ታንኳ አብረነው የተሳፈርን አይደለምን? ወደዚህ ሕይወት ምርጫ አድርገን ገብተን የለምን? ስለዚህ እዩ እንደ ሌሎች ብዙ ተአምራት አትጠብቁ። ተአምራት ባይደረግልን፣ መና ባይወርድልን፣ ሽባችን ባይተረተርም፣ ጉድለታችን ባይሞላም የምናምነው እንደሆንን ማረጋገጥ ስለሚፈልግ ከፈተና ጋር ልንኖር እንችላለን ክርስቲያን። ምክንያቱም ስለቀረብን፣ ስለተተወን አይደለም፣ ስለቀረብን የምስጢራቱ ተካፋዮች ስለሆንን፣ የባህሩ ጉዞ ተጓዦች ስለሆንን፣ ታንኳው ጋር አብረን ስለገባን እነዚያ ይህን ታምራት ለማየት አይችሉም። በፈተና ውስጥ በመከራ ውስጥ በጭንቀት ውስጥ ያለውን ማስፋት፣ አው በመከራ ውስጥ ያለውን የእግዚአብሔርን የማዳን እረፍት አይረዱም። ይሄን የሚረዱት በጣም ለቀረቡት ፈተና ለራቁት ታምራትን ማሳየት ሲፈልግ ክርስቶስን እዩት በመጽሐፍ ሕዝቡን አብሮ ያደርጋል። በእርሱ ላይ በጌታችን ላይ አንዳች ፈተናና አደጋ ሲነሳ ግን ከሐዋርያቱ ጋር ይሆናል። ምክንያቱም አሸናፊነታቸው በሁሉ ዘንድ የጎላና የተረዳ እንደሆነ ያውቁ ዘንድ አደጋ ሲደርስ እነሱን ይሰውራቸዋል። አንዳንድ ሰዎች በጣም የራቁ ምናልባትም አሕዛብ የሆኑ ድንቅ ተአምራቶችን ታዩ ለቤተ ክርስቲያን ሲደረግ ይህ እነሱን ለማቅረብ የሚያደርገው የእግዚአብሔር የቸርነቱ ሥራ ነው። ለኛ እንዴት አያደርግም እንዴ? እነሱን ማቅረብ አለበት እግዚአብሔር በታምራት። እኛስ ከዲያብሎስ ጋር ባለብን ብርቱ ውጊያና ፈተና አሸናፊዎች መሆን አለብን። ስለዚህ ለአንዳንዶቻችን ፈተና፣ ለሌሎቻችን ደግሞ ተአምራት ሊቀርብልን ይችላል። የተወደዳችሁ ክርስቲያኖች ለሌሎች ደዌያትን ሲያባርርላቸው ከርሟል። ቅድም እንዳልኳችሁ በመግቢያ ይላል። ለሐዋርያትስ የፍርሃት ጊዜ፣ የድንጋጤ ጊዜ፣ የመረበሽ ጊዜ ይሰጣቸዋል። እንዲህ አይነት ጊዜ ሊኖር ይችላል። የመረበሽ ጊዜ፣ የፍርሃት ጊዜ፣ የማጣት ጊዜ፣ እንቅፋት የመግጠም ጊዜ፣ ደስ የማያሰኙ ጊዜያት። እነዚህ ጊዜያት እኮ የሐዋርያት የዚህ የታንኳ ላይ ጊዜያት ናቸው ወገኖች። እነዚህን ጊዜያት አትጥሏቸው። የምትፈሩባቸው፣ በጣም የምትጨነቁባቸው፣ በጣም ትካዜ የሚገባባቸው፣ በጣም ሆድ የሚበሳቸው እነዚህ ጊዜያት ጥቂት ጊዜ ሊኖር ይችላል። ምን የሆነ የፍርሃት ጊዜ በዛች በታንኳ ላይ የሚኖርባት ጊዜ። እቺ ጊዜ ክርስቶስ ስለሌለ አይደለም ወገኖቼ። እቺ ጊዜ ለእያንዳንዱ ክርስቲያን ልትሰጠው ይገባል። ታጠነክረዋለች፣ ታበረቷለች፣ ማንነቱን ትገልጠዋለች። የእግዚአብሔርን ተአምራት ለማየት መቅድሟ እቺ የፍርሃት ጊዜ ናት ወገኖቼ።
የእግዚአብሔርን የሥራ ሁኔታ ለማድነቅ እነዚህ የፍርሃት ጊዜዎች አስፈላጊዎች ናቸው ወገኖቼ። ከዛ በኋላ ነው የሐዋርያትን ፍርሃት የሚያርቀው። የተወደዳችሁ ክርስቲያኖች እዩ፣ በምድር ላይ ደዌያትን አራቀ፣ በታንኳ ላይ ደግሞ የሐዋርያትን ፍርሃት አራቀላቸው። የፍርሃት ጊዜ ውስጥ ናቸው። አንዳንድ ጊዜያት እንደዚህ የክርስትና ሕይወታችን ጊዜ ውስጥ እነዚህ ጊዜያቶች አሉ። ፈርታችሁ ታውቃላችሁ፣ ተጨንቃችሁ ታውቃላችሁ፣ ታማችሁ ታውቃላችሁ፣ የሰፋቸው ምድር ጠቧችሁ ያውቃል። እነዚህ ጊዜያት የግድ ናቸው፣ የግድ ናቸው። እነዚህ ጊዜያት መከራውን ፈተናውን ያስነሳና የፍርሃት ጊዜ እንዲኖረን ይሄ ለምን እንደሆነ ታውቃላችሁ? ኋላ የጸጥታው ጊዜ ሲመጣ የመታወኩን ጊዜ እንድናስታውስ በእርግጥም በጥንቃቄ እንድናስተውለው እነዚህን የፍርሃት ጊዜዎች በሕይወታችን ውስጥ ያመጣዋል እግዚአብሔር። አለበለዚያስ የጸጥታውን ጊዜ አናጣጥመው። የጸጥታው ጊዜ ሲመጣ ብርቅና ድንቅ አይመስልንም። ስለዚህ ጥቂት የሁከት፣ ጥቂት የንውጽውጽታ፣ ጥቂት የማዕበል፣ ጥቂት ከወዲህ ወዲያ የመላጋት ጊዜያቶች ይኖሩናል። ለምንድን ነው የሚያደርገን? በደንብ እያስተዋሉ ጥቅም እንዲያገኙ ንውጽውጽታውን ይፈቅዳል ወገኖቼ። የሚፈቅደው ግን ይሄን ንውጽውጽታ፣ ይሄን ማዕበል የሚፈቅደው ግን ለምንድን ነው ካላችሁኝ፣ ኋላ ያለውን ጸጥታ ለማጣጣም አስተዋዮች እንድንሆን ነው ወገኖቼ። የትኛውንም ነገር የሚፈቅደው የተወደደ መድኃኒታችን ለዚህ ነው። በደንብ እንድናጣጥመው፣ በደንብ እንድናውቀው፣ በደንብ እንድንረዳው፣ በደንብ እንዲገባ። ክርስቲያኖች ብዙ ነገር እኮ አሳይቷቸዋል። እንግዲህ እንዳልኳችሁ ምድር ላይ እኮ ብዙ ታምራትን አሳይቷቸዋል። አሁን ባለው ንፋስና ንውጽውጽታ ግን ሐዋርያቱ አዲስ ሆነዋል። ይሄ ምንን ያሳያል? ፍጹማን እስክንሆን ድረስ መደንገጥ ይኖራል። ፍጹማን እስክንሆን ድረስ መበርገግ ይኖራል። ፍጹማን ሆነን ጸጥታው እስኪመጣ ድረስ መታወኩ ይቀጥላል። ምዕመናን አትደናገጡ፣ በጣም ይቀጥላል። አባ ገሌ እንደዚህ፣ ሌላ ጊዜ እንደዚህ ይቀጥላል። አትደነቁ። ከዚህ የባሱ በጣም እጅን በአፍ የሚያስጭኑ ነገሮች ሁሉ ሊፈጠሩ ይችላሉ። አትደነቁ። ፍጹማን እስክንሆን ድረስ በጣም የሚያስፈሩና የሚያስደነግጡ ነገሮች በምድራችን ላይ ሊቀጥሉ ይችላሉ። ምንም አትደነቁ። ይልቅ እነዚህ ነገሮች በጥንቃቄ ተከታተሏቸው፣ በጥንቃቄ አስተውሏቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው። ፍጹማን እስክንሆን ድረስ የሚቀጥሉ ናቸው ክርስቲያኖች። ከዛ ጌታችን ምን አላቸው? ማዕበሉ ተነሳ፣ ንፋሳቱ መጣ። አሁን ወደ ምፈልገው ነጥብ ልንደርደር ለመጠቅለል። ተነሳ ማዕበሉ ከሱ ጋር ሆኖ፣ አዎ እሱ እያለ በደንብ ተነሳ። ከዚያ ሐዋርያቱ ደነገጡ፣ ቀሰቀሱት። ስንጠፋ አይገድህምን ብለው ቀሰቀሱት። ጌታችን አንድ አስደናቂ ነገር አላቸው። ምን አላቸው? እናንት እምነት የጎደላችሁ ብሎ ነው መጀመሪያ የገሰጻቸው። የተወደዳችሁ ክርስቲያኖች እነዚያን ደዌያቸውን አራቀላቸው። የሐዋርያትን ደግሞ የእምነት ጉድለታቸውን ወቀሰና ፍርሃታቸውን አራቀላቸው። የባህሩን ንውጽውጽታ ከመገሰጹ በፊት የእነርሱን ፍርሃት በመገሰጽ ነው የጀመረው ወገኖች። አሁን መከራችን ጸጥ ከማለቱ በፊት መጀመሪያ እስኪኛ ተረጋግተን በእምነት ጸጥ እንበል ክርስቲያኖች። ጸጥ፣ አመስጋኞች ነው፣ ጸጥተኞች ነው። ከዛ ማዕበሉ መቆሙ አይቀርም፣ ንውጽውጽታው መቀየሩ አይቀርም፣ ሁከቱ በጸጥታ መለወጡ አይቀርም። ምክንያቱም እኛ ያለነው ከእግዚአብሔር ጋር ነው። ግን ማረጋገጥ አለብን። ይልቅ መጀመሪያ እኛ እናጉርም፣ ይልቅ መጀመሪያ እኛ እንጠራጠር፣ ይልቅ መጀመሪያ እኛ ፈተናውን አናክብደው። የተወደዳችሁ ክርስቲያኖች እየፈሩ ያሉት ያን ሁሉ ነገር ካዩ በኋላ መሆኑ አይገርማችሁ? ምዕመናን እኛም በጣም የምናሳዝነው ከብዙ ነገር አልፈን ገና አሁንም ከሚያሳልፈን ነገር እንፈራለን። ብዙ ነገር ተደርጎልን ገና አሁንም የሚቀር ነገር እንዳለ እንጠራጠራለን። ሞት ካለ በኋላ ሕይወት የሰጠን ብዙዎች ሆነን ነገ በሚሰጠን ሕይወት ላይ ገና ውርርድ ይዘናል፣ ገና እንጨነቃለን። ትላንትን ያየ ሰው ዛሬን እንዴት ይፈራል? ወገኖቼ ፈተናው ከትላንቱ ከብዶ እኮ አይደለም፣ እምነታቸው አንሶ እኮ ነው የተገሰጹት። እደግማለሁ፣ ፈተናው የተለየ ወይም ፈተናው ከብዶ እኮ አይደለም። ለዚህ እኮ ነው ጌታችን ፈተናው ከባድ ነው አይደለም ያላቸው፣ ማዕበሉ ብርቱ ነው አይደለም ያላቸው፣ እናንተ እምነት የጎደላችሁ ያላቸው። እምነታቸው አንሶ እንጂ ፈተናው በስቶ አይደለም። ከትላንቶቹ ይልቅ የዛሬው ፈተና ከብዶና በስቶ እንዳይመስላችሁ በጣም ደካሞችና ሰነፎች ሆነን ነው። የትላንቱ ብርቱ የዛሬው የት ይገናኛል? እየፈሩ ያሉት ፈተናው ከትላንቱ ካዩት በላይ ከብዶ አይደለም፣ እምነታቸው ጎድሎ ነው። ወገኖቼ የቱን የሚያክል ፈተናው ቢሆን በጣም ጥቂትም ይሁን በጣም ብርቱ ይሁን ፈተናው እምነታችን ከጎደለ ያው ነው። ለዚህ ነው መጀመሪያ ፍርሃታችንን ማራቅ፣ መጨነቃችንን ማራቅ፣ እግዚአብሔር እጆች ላይ እንደሆነን ማመን። መርከቧ ውስጥ መከራም ይሁን ንውጽውጽታ ውስጥ ማዕበል ውስጥ ንፋስ ውስጥ መታወክ ውስጥ ያለነው ከነፋሳቱ ጌታ ከማዕበሉ አምላክ ከንውጽውጽታው ጸጥ ከሚያሰኘው ጌታ ጋር ነኝ ያለሁት። ስለዚህ መጀመሪያ እኔ ጸጥ ልል ይገባል። ጸጥ በሉ እናንተ ጸጥ ስትሉ፣ እናንተ ስትደላደሉ፣ እናንተ ሳትጠራጠሩ፣ እናንተ በደንብ እርጋታ ስታምኑት ማዕበሉ ጸጥ። ለዚህ ነው መጀመሪያ ፍርሃታቸውን ማዕበሉን ከመገሰጹ በፊት
የእነሱን ፍርሃት የገሰጸው ለዛ ነው። ጌታ እናንተ እምነት የጎደላችሁ ሲላቸው ምን እያላቸው ነው? እኔ አብሬያችሁ እያለሁ ምን ያስፈራችኋል እያላቸው። ይህ አይደንቅም? እንዲሁ ምን አይነት ፍርሃት ነው? ትላንታችን ያልገባን፣ ዛሬን ማኖሩን ያልተረዳ፣ ነገን በስጋት በሰቀቀን ምንኖር እንደ ክርስቲያን በጣም እኛ ራሱ እናስፈራለን። እኔ አብሬያችሁ እያለ ያስፈራችኋል ነው እኮ አባባሉ። ክርስቶስ አብረሽ እያለ ምን ይጨንቅሻል? ክርስቶስ ካንተ ጋር እያለ ምን ያስፈራሃል? ኃጢአት ነው፣ በደሙ አንጽቶታል። ደዌ ነው፣ ይሄው አሳይቶሃል። ማይበልና ንፋሳት ነው፣ ይሄው ይገስጸዋል። እኛ ምን ይቀረዋል? ላንተ የከበደ ለሱ የከበደ ይመስልሃል? ላንተ ያቃተ እሱም አይደፍረው ይመስልሃል? እኔ አብሬህ እያለሁ ምን ያስፈራሃል? አንተ ክርስቲያን ሆይ እኔ አብሬህ እየኖርክ ልትፈራ ይገባሃል፣ ልትጨነቅ ይገባሃል፣ ልትታወክ ይገባሃል፣ ልትደነግጥ ይገባሃል፣ የምትይዘው የምትጨብጠው ልታጣ ይገባሃል። እንደሱ እኮ ነው የሚላቸው። እኔ አብራችሁ እያለ የትላንቱን ረሳኸው ነው። እስኪ እንቆጣጠር። እዚህ ውስጥ ከትላንት ያላለፈ ማን አለ? የትላንቱ ይረሳል። እሺ የሌሎች የቅዱሳን አባቶቻችን ከፍጥረት ጀምሮ ያለው ዜና ሕይወት ይረሳል። ያንተ የኔና የናንተ ይረሳል። የትላንቶቹ ይረሳሉ። የትላንቱን ረስተኸው ነው እኔ አብሬህ አይደል ያለሁት። አንተን መጠበቄን ትጠራጠራለህ። አንተን መፍጠሬን ካመንከኝ በኋላ አንተን መፍጠሬን ትጠራጠራለህ። እንደሱ እኮ ነው የሚለን። አብሬህ ያለው ትፈራለህ። ምን ያክል እግዚአብሔር እንደሚያሳዝነው ተመልከት። አብሬህ ያለው ያንን አሳይች እንደገና አሁንም ትጠራጠረኛለህ። ለፍንጥሬ ለኩባያ ውሃ እንደገና እኔንም አብሬህ ያለው እንደሱ የሚል አይመስላችሁ? ካለመኖር ወደ መኖር ካመጣው በኋላ ላልጠብቅህ ነው። ማይበሉና በመከራው በፈተናው በዚህ ሁሉ ሁከት ውስጥ አንተን ላለመጠበቅ ነው አንተን ያመጣሁት። አብሬህ ያለው እንደሱ እኮ ነው የሚላቸው። እንደሱ እኮ ነው የሚላቸው። ደግሞ ሶስተኛ ምን ነው የሚላቸው? መከራ ምን ያደርጋችኋል እንዴ? መከራ ምንድነው የሚያረጋችሁ? ስቃይ ምንድነው የሚያረጋችሁ? ማይበል ምንድነው የሚያረጋችሁ? መታወክ ምንድነው የሚያረጋችሁ? ምንድነው የሚያረጋችሁ? መከራ ያከብራል ወይስ ያዋርዳል? ምን ያረጋል መከራ? እስኪ ይኸው ክርስቲያን ሆነ መከራን ብትቀበል አትዋረድ፣ ትከብራለህ። በመከራ ሁሉ አመስጋኝ ከሆንክ ከፍ ከፍ ትላለህ፣ ዝቅ ዝቅ አትልም። መከራ እንደዚህ ነው ሲያደርግ ያየ ነው። አጠራቸው እንጂ አላጎሳቆላቸው መከራ። ያለፉትንም ተመልከቱ። አዳናቸው እንጂ አላጠፋቸውም መከራ። አብረኸኝ ከተሳፈርክ ከቀሰቀስከኝ ወደ ሌላ ታንኳ ካልተሻገርክ የሌሎች ታንኳዎች ጩኸት ካረበሸህ ጸጥ አሰኝልሃል። ጸጥ ነው ማሰኝልህ። እመኑት፣ ጸጥ ያሰኛል። ጸጥ ላያሰኝ መታወኩን አያመጣውም። ታላቅ መታወቅ፣ ታላቅ ጸጥታ፣ ታላቅ መናወጥ፣ ታላቅ ዝምታ። እንደሱ ነው የሚሆነው። ፈልጉ፣ ከመጀመሪያው የሰው ልጅ ታሪክ ጀምራችሁ ፈልጉ። መናወጥ አለ፣ ጸጥታ ግን ይኖረዋል። ጸጥታ የሌለው መናወጥ በሕይወት አይልክም። ክርስቲያን ከሆነ ላስታውሳችሁ፣ በጨለማ ተጣሉ፣ ታላቅ መናወጥ ነው የሆነው። አዎ ጨለማውን ግን አበሩ። ታላቅ ጸጥታ ማለት ይሄ አይደለም? እዩዋቸው አባቶቻችንን እጅግ ተናቁ። ይሄ ታላቅ መናወጥ ነው። መናቅ ግንስ እጅግ ከበሩ። መከራ ከበራቸው። ምንድነው? ታላቅ ጸጥታ፣ ታላቅ ዝምታ ነው። ለአራዊት ተጣሉ። አይታችኋል በመጽሐፍ ለአራዊት መጣል ታላቅ መናወጥ ነው። ግንስ የመላእክት ጓደኞች ሆኑ። ታላቅ ዝምታና ጸጥታ። የነገስታትን ግርማ እንዳዩ። ይሄ ታላቅ መናወጥ ነው። በነገስታት ፊት መቆም። እግዚአብሔርን አዩ። ይሄ ታላቅ ጸጥታ ነው፣ ታላቅ ዝምታ ነው። ወደ ገደል ተወረወሩ። ይሄ ታላቅ መናወጥ ነው፣ ወደ ገደል መወርወር። ግን ምን አደረጉ? ከሲኦል ነፍሳትን አወጡ። ይሄ ታላቅ ዝምታና ጸጥታ ነው። አካላቸውን ሕዋሳቸውን ተቆራረጡ። ከዚህ የበለጠ ታላቅ መናወጥ አለ? ታላቅ መናወጥ አገኙ። ግንስ ብዙ ሰዎችን የክርስቶስ አካል አድርገው ሰኩ፣ አገናኙ። ታላቅ ጸጥታ፣ ታላቅ ዝምታ። ይሄ ታላቅ መናወጥ ነው። ፊት መነሳት። ፊት ተነሱ። በጣም በሚደንቅ ሁኔታ ግን የእግዚአብሔር ባለሟሎች ሆኑ። ይሄ ምንድን ነው? ታላቅ ዝምታ፣ ታላቅ ጸጥታ። በገመድ ተጎተቱ። እንደነ ሰርምኔሱ ፖሊካርፐስ በፈረስ ጭራ ተጎተቱ። ግንስ ይሄ ታላቅ መናወጥ ነው። ግንስ በፍቅራቸው በጸሎትና በሱባኤያቸው ብዙዎችን ወደ ክርስቶስ በፍቅራቸው ጎተቱ። ይሄ ምንድን ነው? ታላቅ ዝምታና ታላቅ ጸጥታ። ታላቅ ጸጥታ። ዘለፋን ጠገቡ በዚህ ምድር ላይ። አሁን ጥቂት ተነካን ብለን እንዲያና እንዲህ የምንል ባዮች በበዛንበት ዘለፋ፣ ነቀፌታን፣ ትችትን ጠገቡ። ኋላስ ዝማሬ መላእክትን ሰማ። ያኛው መናወጥ ይስ ጸጥታና ዝምታ። እመኑኝ ከታላቅ መናወጥ በኋላ ታላቅ ጸጥታ አለ። ቀሰቀሱት። አብረው ተሳፍረዋል። ከተሳፈሩት የተቀመጠው የተኛውን አምላክ አይተዋል። ዝም አላቸው። ዝም ክርስቲያን ሆይ ዝም የሚልህ ተማምኖብህ ነው ቢሆን
ተማምኖብህ ነው ዝም ያለ። እንደ ኢዮብ ከተማመነብህ ዝም ይላል። ሰይጣን ሲተናኮል ዝም ይላል። እንዲያና እንዲህ የሆነ መከራ ሲያመጣብህ ጸጥ ይላል። እስኪ ሊየው ይላል፣ እስኪ ይላል። ዝም የሚለው ተማምኖ ወይ ደግሞ የጠበቀ ወዳጁ ሊያደርግ ከፈለገ እንደ አብርሃም ዘመናትን ሊዘጋ ይችላል። ዝግት ምን እንድትሆን በጣም ጥብቅ ወዳጁ እንድትሆን ነው። የተወደዳችሁ ክርስቲያኖች ያቺ ዝም ያላት እዛች ታንኳ ውስጥ ዝም ያላት ዝምታ ለብዙዎቻችን እንዴት ዝም ይላቸዋል? ጭካኔ አይሆን ይሆን ብለን አይደለም። የእነሱ የሚፈለግ ጉዳይ አለ። መቀስቀስ ሳንቀሰቀሰው ተነስቶ እንዲገስጽልን የምንፈልገው እኛ ምንድን ነው? አሁን ብዙዎች የምር እያለቀስን እንጸልያለን። የምር ሱባኤ አለ። እንደ ሀገር በደረሰብን ድካም፣ ውድቀት፣ ውርደት እንደ ኦርቶዶክሳውያን ባለ መከራ በዚያ ልክ የምናደርገው መቀስቀስ የት አለ? እውነት አለ? ዝምታውን እንደ ጭካኔ እንዳንቆት፣ ዝምታውን እንደ ጭካኔ። የተወደዳችሁ ክርስቲያኖች ክርስቶስ ስለኛ የተሸከመው መስቀል ትርጉሙ ፍቅር ከሆነ እኛ ስለ ክርስቶስ ብንሸከመው መከራና ስቃይ ወይም ባጭሩ መስቀል ጭካኔ ሊሆን ይችላል ብለን እንዴት እንገምታለን? ክርስቶስ ለኛ ያሳየው ፍቅር ከሆነ መስቀል ላይ የተሸከመው መስቀልን ተሸክሞ ይከተለኝ ያለው የትኛውም የክርስቲያን መከራ የእግዚአብሔር ጭካኔ ያደርገልን ተረጉሞ አይገባም። የተወደዳችሁ ክርስቲያኖች የተወደደ አምላካችን እግዚአብሔር አብ የተወደደ መድኃኒታችን ኢየሱስ ክርስቶስ አንድያ ልጁን ዝም በማለቱ አብ ጨካኝ ነው ካልተባለ እኛን ዝም ቢለን ጨካኝ ነው አይባልም እንዳትሉት። ይልቅ የላቀ የፍቅር ዓላማ የላቀ የሥራ ዓላማ እንዳለው ልንረዳ ይገባናል ወገኖቼ። ታላቅ መናወጽ ታላቅ ጸጥታ ግን ይከተለዋል። ኢዮብን ልትመለከቱ ትችላላችሁ። 10 ልጆቹን አጣ። ኋላ ላይ መጽሐፍ ቅዱስ ጊዜ ስለሌለኝ በዚህ ብቻ ላብቃ። ኢዮብን ያለ ደረጃ አንድ መከራ የተቀበለ ፈተናን ያስተናገደ ሁከትና ማዕበል በሕይወቱ ያለፈ ሰው እንደሌለ ታውቃላችሁ። በታላቅ መናወጽ ውስጥ ታላቅ ጸጥታውን ላሳያችሁ። ብዙ ጊዜ ታላቅ መከራውን ሰምተናል። ታላቅ መናወጽ በሕይወቱ ካለፈ በኋላ ታላቁ ጸጥታ እንዲህ ይላል፣ እግዚአብሔርም ከፊተኛው ይልቅ የኋለኛውን ለኢዮብ ባረከ ይላል። ታላቅ ጸጥታ። እንደ ኢዮብ ሴቶች ልጆች ያሉ የተዋቡ ሴቶች በአገሩ ሁሉ አልተገኙም ይላል። ኋላ የሰጠው ታላቅ ጸጥታ። እግዚአብሔርም ቀድሞ በነበረው ፈንታ 2 እጥፍ አድርጎ ለኢዮብ ሰጠው። ታላቅ ጸጥታ፣ ታላቅ መናወጽ፣ ታላቅ ጸጥታ። ዮሴፍንም አብርሃምንም አልዓዛርንም ሐዋርያትንም የዚህችን ዓለም መጠናቀቅ በሰማይ ወደብ ያለንን እረፍት ተመልከቱት። ታላቅ መናወጽ በዚህ ዓለም፣ ታላቅ እረፍት በሚመጣው ዘመን። ይቆየን። የእግዚአብሔር ቸርነት የእመቤታችን አማላጅነት ቅዱሳን በረከት ረድኤታ አይለየን። አሜን።